እቃችሁን ኦንላይን ላይ ካዘዛችሁት ስንት ቀን አለፋችሁ? በዚህ ቪዲዮ ያዘዛችሁት እቃ ወደ እናንተ ለመድረስ ካሰባችሁት በላይ ጊዜ ከፈጀባችሁና አሊኤክስፕረስ ላይ ያስቀምጠላችሁ ኤስቲሜትድ ዲሊቨሪ ዴት ካለፈ እንዴት አድርጋችሁ ሪፈንድ መጠየቅ እንደምትችሉ በዚህ ቪዲዮ አሳያችኋለሁ። እዚህ ቻናል አዲስ ከሆናችሁ ቴች ሶል ይባላል። እኔ ሶል ነኝ። እንደ አይነት ጠቃሚና አስተማሪ አዝናኝ ኮንቴንቶችን ስለምሰራ ይህንን ቻናል ሰብስክራይብ ማድረግና ቪዲዮን ላይክ ማድረግ እንዳትረሱ። በዚህ አጋጣሚ ቴሌግራም ላይም አዳዲስ እቃዎች ሲኖሩና የተለያዩ ዲስካውንቶች ሲኖሩ እዛ ላይ ስለምለቅላችሁ ዲስክሪፕሽን ላይ ባለው ሊንክ ጆይን በማድረግ መከታተል ትችላላችሁ። ወደ ቪዲዮአችን እንግባ። ስለዚህ የዚህ ቪዲዮ መግቢያ ላይ እንደተነጋገር ነው አሁን የማሳያችሁ በመጀመሪያ እቃችሁ ካሰባችሁት በላይ ጊዜ እናንተ ጋር ለመድረስ ከፈጀ ወይም ደግሞ ኤስቲሜትድ ዲሊቨሪ የሚለው አሊኤክስፕረስ ላይ ካለፈ እንዴት አድርጋችሁ ሪፈንድ መጠየቅ እንደምትችሉ በመጀመሪያ አሳያችኋለሁ። ከዛ በኋላ ደግሞ በምን ምክንያቶች ሊዘገይ እንደሚችል አብረን እንመለከታለን ማለት ነው። በቀጥታ ወደ አሊኤክስፕረስ አፕሊኬሽናችን ሄደን ይህንን ፕሮሰስ መመልከት እንችላለን። አሊኤክስፕረሳችሁ ላይ ትሄዳላችሁ። ለመምጣት የዘገየባችሁን እቃ ሪፈንድ አሁን አብረን እንጠይቃለን ማለት ነው። እዚች አካውንት የምትለው ዳር ላይ ነክታችሁ አካውንት ላይ ትሆኑልኝና ምን ታደርጋላችሁ ማለት ነው። እዚች ጋር ሺፕድ የሚለውን መንካት ትችላላችሁ፣ ወይም ደግሞ እዚህ አካውንት የሚለው ላይ ሳትገቡ ኖቲፊኬሽናችሁ ላይ ትገቡና ኦርደር የሚለው ላይ መግባት ትችላላችሁ። ኖቲፊኬሽን ላይ ገብታችሁ እቺን ኦርደር የምትለውን መንካት ትችላላችሁ። በሁለቱ መንገድ ያዘዛችኋቸውን እቃዎች ማግኘት ትችላላችሁ ማለት ነው። ለምሳሌ ያህል እኔ አንድ ያዘዝኩት እቃ እጄ ላይ ይደረሳል፣ ግን እንዴት ሪፈንድ እንደሚጠየቅ በሱ ማሳየት ስለምችል አሳያችኋለሁ። ለምሳሌ በዚህ እቃ እንመልከት። ዘግይቷል ትንሽ ለመድረስ። ይሄንን እቃ ነው ያዘዛችሁትን በል እዚህ እቃ ላይ እንገባለን። የተለያዩ ኢንፎርሜሽኖችን ያሳያችኋል። እዚህ ጋር ትራኪንግ ነምበሩን ያሳያችኋል። መቼ እንደመጣ መቼ እንደተላከ ወደዚህ ሀገር የተለያዩ ኢንፎርሜሽኖች ያሳያችኋል ማለት ነው። እንዴት ነው እናንተ መለየት የምትችሉት? ለምሳሌ እዚህ ጋር ዲሊቨሪ የምትላለች ከላይ ጽሑፍ ካያችኋት ዲሊቨሪ የምትላለች። ዲሊቨሪው ከማርች 20 እስከ ማርች 28 ነው የሚለው በዚህ እቃ ኬዝ ማለት ነው። ስለዚህ ከማርች 20 እስከ ማርች 28 እኔ ጋር ካልደረሰ ሪፈንድ በአግባቡ መጠየቅ እችላለሁ ማለት ነው። ይሄ እቃ ኦልሬዲ እኔ ጋር የደረሰ ነው፣ ነገር ግን በዚህ ሬንጅ ባይደርስ ኖሮ መጠየቅ እችላለሁ። አሁን አፕሪል ስንት ላይ ነን? አፕሪል 24 ነው ዛሬ። ሰው አልፏል ማለት ነው። ኦልሬዲ አልፏል። እኔ ተቀብያለሁ ግን አልፏል። ስለዚህ እንዴት ነው እዚህ እቃ ላይ ሪፈንድ መጠየቅ የምንችለው የሚለውን እንመለከታለን። ወይም እናንተ ጋር ማንኛውም አይነት እቃ ካለ የዘገየባችሁ እዛ ላይ ትገቡና ሪፈንድ ላይ ትገባላችሁ ማለት ነው። ሪፈንድ አጠይቁን አብረን እንመለከታለን ማለት ነው። ሶሪ ከዚች ታብ ትወጡልኛላችሁ። ከሱ ታብ ላይ ትወጡልኝና የዘገየባችሁን እቃ አንድ ስፖት ካደረጋችሁ ካያችሁት በኋላ ከሱ ታብ ተመልሳችሁ ወጣችሁልኝ። ያው አካውንት የምትለው ላይ ነው አሁንም ያለ ነው። አካውንት የምትለው ላይ ሆናችሁ ሺፕድ የምትለውን ትነካላችሁ። የተላኩ እቃዎች ማለት ነው። ሺፕድ የሚለው ላይ ትሆናላችሁ። በኔ ኬዝ ይሄኛውን እቃ ቅድም እንዳልኳችሁ ይሄንን ራሱን ነው የምንሞክረው። እሱን ትነኩታላችሁ እቃውን ማለት ነው። ቀጥታ እዚህ ጋር ስትገቡ ምን አይነት ኢንፎርሜሽን ይሰጣችኋል ማለት ነው። እዚህ ጋር ስትመለከቱ ሪተርን ኤንድ ሪፈንድስ የምትል ምልክት ያስቀምጣል። ቅድም ኦርደር ላይ አይተነዋል እቃው በምን ያህል ጊዜ ዲሊቨር እንደሚሆን ኤስቲሜትድ ዲሊቨሪ ታይሙ እዚህ ጋርም አክቹአሊ ድጋሚ ይጠቀሳል። ያንን ተመልክተናል። ካለፈ እንዴት አድርጋችሁ ሪፈንድ የምትጠይቁት የሚለውን ነው የምናየው። ሪተርን ኤንድ ሪፈንድ የሚለውን አንድ ጊዜ ስትነኩት ቀጥታ ወደ ሪፈንዲንግ ፔጅ ነው የሚወስዳችሁ ማለት ነው። እዚህ ሪፈንዲንግ ፔጅ ላይ ስትሆኑ ዲሊቨሪ ስታተሳችሁ አሁን ያለው የእቃው ዲሊቨሪ ስታተስ ምን ይመስላል? አልደረሰም ነው የኛ ጥያቄ። ስለዚህ ትነኩትና እሱን ፓኬጅ ኖት ሪሲቭድ የምትላለች እሷን ትነካላችሁ ማለት ነው። ከዛ ሴሌክት the reason from the list below ይላል። ይህንም ትነኩታላችሁ። ፓኬጅ ኢን ትራንዚት ይላል። ኖ ትራኪንግ አፕዴት ይላል። አሁን እዚህ ጋር የተለያዩ ሪዝኖች ናቸው ያሉት። ለምሳሌ እቃችሁ ካስተም ላይ ተይዞ ከሆነ ሄልድ
@customs የሚለውን መንካት ትችላላችሁ። ወይም ደግሞ ያዘዛችሁት ዕቃ የተሳሳተ ከሆነ ባዶ ካርቶን ከደረሳችሁ የተለያዩ ነገሮች ደግሞ ከደረሳችሁ ይህንን ሚሲንግ ሮንግ አይተም ወይም ደግሞ ኤምፕቲ ፓኬጅ የሚለውን ትመርጣላችሁ ማለት ነው። ትራኪንግ ሾውስ ዲሊቨርድ በት ኖት ሪሲቭድ ማለት እቃው ደርሷል ግን እናንተ ካልተቀበላችሁት እጃችሁ ላይ ደርሷል እያለ እናንተ ግን እጅ ላይ ካልገባ ያ እቃ ይሄንን ትመርጣላችሁ። ሌላኛው ደግሞ እቃችሁ ትራኪንግ ላይ ሎስት ወይም ደግሞ ጠፍቷል የሚል ወይም ደግሞ ካንስል የሚል ሺፒንጎች በተለያየ ምክንያት ካንስል ሊደረጉ ስለሚችሉ እንደምታውቁት ያው በወደብ ነው በተለያዩ ወደቦች ነው የሚመጣው። ሶ እነዛ ሺፒንግ ሜቶዶች ካንስል ሊደረጉ በተለያየ በሴፍቲ ሊሆን ይችላል በነዛ ዌዎች ካንስል ሊደረጉ ስለሚችሉ በዛ አይነት ዌይ ካንስል ከተደረገ ደግሞ ይሄንን ትመርጣላችሁ። ትራኪንግ አፕዴት ደግሞ አላሳይ ካላችሁ ከሺፒንግ በኋላ ይህንን መምረጥ ትችላላችሁ። ትራንዚት ላይ የተያዘ ወይም ደግሞ የዘገየ እቃ ከሆነ ደግሞ ፓኬጂንግ ትራንዚት የሚለውን ትመርጣላችሁ ማለት ነው። ከዚህ ውጪ የመሆን ቻንሱ ሬር ነው። ቢሆን እንኳን ፊልም ማድረግ የምትችሉበት ወይ ይኖራል። ሶ በዚህ መንገድ ሪዝናችሁን ከመረጣችሁ በኋላ ጀስት ኤምፕቲ ፓኬጅ የሚለውን እኔ ለምሳሌ እዚህ ጋር እንጽፈዋለን ማለት ነው። ከዛ በኋላ ፓኬጅ ኖት ሪሲቭድ የሚለው መርጠናል። በመጀመሪያ ይህንን የመረጥነው፣ በሁለተኛ ሚሲንግ ወይም ደግሞ ሮንግ ኤምፕቲ ፓኬጅ የሚለውን መርጠናል። በስተመጨረሻ ደግሞ ሪፈንድድ አማውንት የብሩን መጠን ያሳያችኋል። በኔ ኬዝ $1 ነው ማለት ነው። እነዚህን ፎርሞች በሚገባ ከሞላችሁ በኋላ ምንድነው በቀጣይ የምታደርጉ አዲሽናል እናንተ አድ ማድረግ የምትፈልጉት ኢንፎርሜሽን ለምሳሌ ታይፕ ማድረግ የምትፈልጉት ቴክስት ካለ እዚህ ጋር መታችሁ ሪዝኖቻችሁን መጻፍ ትችላላችሁ እዚህ ጋር በሚገባ ማለት ነው። ከዛ በኋላ ደግሞ አታች ማድረግ አሁን ለምሳሌ የተሰበረ ዕቃ ከደረሳችሁ የተሳሳተ ዕቃ ከደረሳችሁ እነዚህን ኢሜጅ እና ቪዲዮ ተጠቅማችሁ አታች ማድረግ ትችላላችሁ። እነዚህን በሚገባ ታይፕ ካደረጋችሁ ከሞላችሁና ፎርማችሁን በሚገባ ከጨረሳችሁ በኋላ ቀጣይ ስቴፕ ምን ይሆናል? እንደምትመለከቱት ፎቶ አድርጌያለሁ እኔ ለሳምፕል አንድ ፎቶ። እንደምትመለከቱት ቴክስትም እዚህ ጋር ታይፕ ካደረጋችሁ በኋላ ሰብሚት የምትለው ኦፕሽን ትበራላችኋለች ማለት ነው። በዚህ መልኩ ሪተርን ወይም ደግሞ ሪፈንድ ፎርማችሁን ትሞላላችሁ በሚገባ ከእናንተ አይተም ጋር የሚሄድ ቴክስት እዚህ ጋር ስፔሲፊክ አድርጋችሁ በሚገባ ጽፋችሁ ጊዜ ወስዳችሁ ፎርሙን በትክክል ሞልታችሁ ሰብሚት ማድረግ ነው። ሰብሚት ማድረግ ብቻ ግን በቂ አይደለም ማለት ነው። ይህንን ፎርም ከጨረሳችሁ በኋላ ወደ ኋላ እንመለሳለን። ሰብሚት ታደርጋላችሁ። ይህን ፎርም አመለከታችሁ ማለት ነው ብራችሁን እንዲመለስ። ያንን ካመለከታችሁ በኋላ ግን ማመልከቻችሁን የምትከታተሉበት ቦታ ያስፈልጋችኋል። ያ ቦታ የት ነው? አካውንት ላይ ከገባችሁ በኋላ ሪፈንድስ የምትል ታብ አለች። እዚህ ሪፈንድስ የምትል ታብ ላይ ስትመጡ ምን ያሳያችኋል? ኖ ኦርደር ኢን ዲስ አካውንት ይላል። እኔ አሁን ምንም ሪፈንድ አልጠየቅኩም እስካሁን እንጂ ሪፈንድ በጠይቅ ኖሮ እዚህ ጋር ይመጣል። ስታተሱን ይናገራል። እንዴት ነው ሪፈንዱ ሰክሰስፉሊ ሪፈንድ ተደርጓል ወይ የሚለው የተለያየ ኢንፎርሜሽን ያስቀምጣል ማለት ነው። ሶ ቤዚካሊ በሪፈንድ ያለው ፕሮሰስ ይህንን ይመስላል። በዚህ መንገድ ተከታተላችሁ ሪፈንዳችሁን ማድረግ ትችላላችሁ፣ ክፍያ ማስመለስ ትችላላችሁ ማለት ነው። አይ ሆፕ ይህ ቪዲዮ ጠቃሚ ነበር። እንግዲህ የሚዘገይበትን ምክንያት የምናገራለሁ ብዬ ነበር። ይሄ ቪዲዮ ትንሽ ረዘም ስላለ እዚህ ጋር ማቋረጥ ይኖርብኛል። ከዚህ በፊት ግን የሰራሁላችሁ ቪዲዮ አለ፣ እቃ ለምን እንደዘገየ የሚናገር ራሱን የቻለ ስፔሲፊክ ቪዲዮ አለ። እዛ ቪዲዮ ላይ የተጣራ መረጃ ማግኘት ትችላላችሁ። አይ ሆፕ ይህን ቪዲዮ ግን ወዳችሁታል። ይህንን ቪዲዮ ላይክ ማድረግ እና ቻናሉን ሰብስክራይብ ማድረግ እንዳትረሱ። ተያያዥ ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ሶል ነበርኩኝ ከቴሽ ሶል። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልኝ። ቻው